ቢችል ይሄ ፋይል እርግጠኛ ነኝ ለብሩክ ጠቃሚ ፋይል ነው። ስጠውም እያላችሁ ለብሩክ ተቀብለ ከቢኒ ተቀብለ ለብሩክ እንድትሰጠው ምናምን እያላችሁ ኮመንት ስታረጉ ነበር። ታስነካው ነው ይሄማ ነገር መተት አለው ወይ እንድል ነው ያደረገኝ። እቺ ልጅ ወይ ያማታል ወይ ደግሞ መተት ቢኒያም ላይ መተት አሰርታ የሰርጋቸው ቀን ነውና በዚህ አጋጣሚ እንኳን ደስ አላችሁ የጨረቃ ፋሚሊዎች። ሰላም ውድ የጆጆ ቲቪ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ፣ ክብሩ ይስፋ። ሰሞኑን በጣም አንዳንድ ቪዲዮዎች ለቄ አንዳንድ ሰዎች በጣም ያልሆነ ኮሜንቶች ሲጻፉ አይቼ ነበር። ያው አልደበረኝም፣ ምክንያቱም ሶሻል ሚዲያ ላይ የተለመደ ነገር ነው። ነገር ግን አለ አይደል ባይጻፍ ደስ ይለኝ ነበር እውነት ለመናገር። ምክንያቱም እኔ መጥፎ ነገር ይሄ ለቄ ምናምን አላውቅም፣ ግን ቢደብረኝም ባይደብረኝም ብቻ ተውት እና ሰሞኑን በጣም አዳዲስ ነገሮች እየተከሰቱ ነው። እነዛ ነገሮች ደግሞ እኔን በጣም እያስደሰቱኝ ነው። እናንተንም ደግሞ በጣም ያስደስታችኋል ብዬ አስባለሁኝ። ምክንያቱም የምትፈልጉት፣ የምትጠብቁት፣ የምትጓጉት እስካሁን ድረስ ኮመንት ላይ እየጻፋችሁ የነበረ ነገር ነው ሊፈጠር ይሄ ሊከሰት ያለው የተቆረጠለትም ቀን እሱም የብሩክና የሃይሚ የሰርጋቸው ቀን ነውና በዚህ አጋጣሚ እንኳን ደስ አላችሁ የጨረቃ ፋሚሊዎች። ያው ብሩክና ሃይሚ አውርተናል፣ ደስ ብሎኛል ለመናገር በጣም ነው ደስ ያለኝ። ምክንያቱም በጣም ብዙ ጊዜ ስላቸው የነበረው ጉዳይ ነው። ነገሮች አንዳንዴ ተጋብታችሁ ስትኖሩና እንደዚህ በፍቅረኝነት በጓደኝነት ስትኖሩ ያለው ነገር በጣም የተለያየ ነው። ምክንያቱም ተጋብታችሁ ስትኖሩ አምናችሁበት እየኖራችሁ ነው። በጣም ወደፊት ብዙ ነገሮች እንኳን ቢከሰቱ ያን ነገሮች ሳትላቀቁ ነገሩ ከባድ ቢሆንም እንኳን አንድ ላይ ሆናችሁ ትፈቱታላችሁ፣ ቀላል ይሆንላችኋል ብዬ በተደጋጋሚ ስነግራቸው ነበረ። እነሱም ያ ነገር እውነት እንደዛ እንደሆነ ሳይሰማቸው አይቀርም። አለ አይደለ ደስተኛ ሆነው ሊያደርጉት እንደሆነ በጣም እያየን ነው በቪዲዮና የቡራም እናት እንግዲህ ቀኑን እንደቆረጡላቸው ምናምን ነገር ነግሮናል። ቪዲዮ ላይ እንዳያችሁት ከሆነ ያ ነገር በጣም አስደስቶኛል። በጣም ነው ያስደሰተኝ። ምክንያቱም እጠብቀው ነበረ፣ ጓጉቼለት ነበረ። እኚህ ልጆች በጣም ብዙ ስቃይ አይተዋል፣ ብዙ መከራ አንድ ላይ አይተዋል፣ ብዙ ችግሮችን አብረው አሳልፈዋል። እሱም እያለቀሰ እሷም እያለቀሰች ታማ በነገሮች ሲፈተኑ በብዙ ሰዎች የኔ በሚሏቸው ሰዎች ሲከዱ ብዙ ጣውረድን ያዩ ጀግና ጥንዶች ናቸውና በዛ ምክንያት ይሄ ነገር በቃ እንደዚህ ፍቅራቸው እንደዚህ እየተዋደዱ አንድ ላይ ሆኖ ነው እስከምንል ድረስ ብዙ ችግሮችን ብዙ መከራዎችን አብረው አሳልፈዋል እና ከበፊትም ጀምሮ ያሉ እስካሁን ድረስ እየተከሰቱ ያሉ በሃይሚም ጉዳይ በብሩኬም ጉዳይ በጣም ብዙ የሚረብሹ ነገሮች እየተከሰቱ ያየንበት ጊዜ ነው ያለውና ቢሆንም ግን እነሱ እኚህ ፈተናዎችን ትንሽ ቢያንገጫግጫቸው በቃ ያለ ነገር ነው፣ ጥንዶች መሃል ላይ ሊፈጠር የሚችል ነገር ነው ብለው ነገሩን በትዕግስትና በሰላም እየፈቱ ያሉበት መንገድ በጣም የሚያስደስትም የሚያስገርምም ነውና ደስ ብሎኛል። ማርያምን በቃ በጣም ደስ ብሎኛልና ይሄ ነገር ስለተከሰተ ይሄ ነገር አሁን ላይ ያለበት ደረጃ ላይ ስለደረሰ በጣም አስደስቶኛል። እውነት በጣም ነው ያስደሰተኝ። ሃይሚም እንኳን ደስ አለሽ። ምክንያቱም ይሄ የለፋሽበት በጣም ብዙ የጣርሽበት ብዙ ያለቀሽበት ብዙ የተከፋሽበት የተሰበርሽበት ባልሽ ነውና እንኳን ለዚህ ጊዜ እንኳን ይሄ ለሰርጋችሁ ቀን መቆረጥ አደረሰሽ እላለሁ። ቡራም እድለኛ ነህ እቺን የመሰለች ቆንጆ ሚስት ስላለች ይሄን ያህል ክብሯን አስጠብቃ የቆየች
ሚስት ስላለች በጣም ደስተኛ ነኝ። ምክንያቱም እድለኛም ነህ። እንደዚህ አይነትን ሴት ማግኘት በጣም ከባድ ነው። ምክንያቱም ክብር ማለት አንዳንዴ ይሄ አለ አይደለ፣ ይሄ የሴትነት ክብር አለ። የሴትነት ክብር ማለት የማንነት ክብር፣ ሴት ራሷን አስጠብቃ ክብሯን አስጠብቃ የሁላ ጊዜ መቀመጧ፣ ይሄን ያህል ጊዜ መቆየቷ በጣም ነው የሚያስገርመኝ። ምክንያቱም አንዳንድ ሴቶች በቃ አለ አይደለ ያልሆነ ነገር ሲያደርጉ ያልሆነ ችግር ውስጥ ሲገቡ እናያለን። ምክንያቱም ማንነታቸውን ክብራቸውን እያስጠበቁ ስላልሆነ ያ ነገር ደግሞ ብዙ ችግር ውስጥ እየከተታቸው እያየን ነው። እና ውድ እህቶቼ አንዳንዴ ነገሮችን እንደዚህ አይነት ቪዲዮዎችን ስናይ እንደዚህ አይነት ሴቶችንም ስናይ ከእንደዚህ አይነት ነገሮች መማር እንዳለብን በብዙ ያሳዩን ጥንዶች ናቸውና አሁን እዚህ ደረጃ ላይ ደርሰው ስናያቸው በጣም ነው ያስደሰተኝ። በጣም ማርያምን በጣም ነው ደስ ያለኝ። ቡራም ሃይሚም በድጋሚ ቴክስት እንግዲህ ብያቸዋለሁ። አሁን ደግሞ በቪዲዮ እንኳን ደስ አላችሁ። ለደስታችሁ ደስተኛ ነኝ። ሁሌም ሲደብራችሁ ሲከፋችሁ ሳይ ነው የሚያስጠላኝ የሚደብረኝም። ምክንያቱም በጣም መወዳችሁ ከበፊትም ጀምሮ አሪያዬ የምላችሁ ሰዎች ናችሁና እና አንዴ ይሄ ችግርን ይሄ መከራን ያየ ሰው ለተራ ነገሮች ቶሎ አይሸነፍም፣ ቶሎ አይበገርም። እና በቃ በጣም ነው ደስ ያለኝ። እውነቴን ነው። ከዚህ በኋላ በጣም ብዙ ሊከሰቱ የሚችሉ ችግሮች ምናምን ነገር ወደ እናንተ እንደሚመጡ እርግጠኛ ነኝ። ምክንያቱም አሁንም ያልተቋጩ ነገሮች አሉ እና እነዛ ነገሮች ተቋጭተው ወደፊት ደግሞ ጥሩ ነገር ላይ ሆናችሁ ባይ በጣም ደስተኛ ነኝ። ምክንያቱም ደስታችሁን ስኬታችሁን ነው የምፈልገውና እና ሃይሚዬ አንቺም ወደፊት ለሚከሰቱ ነገሮችም ወደፊት ለሚመጡትም ነገሮች ራስሽን አዘጋጅተሽ የሚያሳዝንም ቢሆን የሚያስከፋም ነገሮች ሲሆኑ ነገሮችን በጽናትና ይሄ እስካሁን እንደቆየሹ ማለት ነው እስካሁን እንደቆየሹ በጽናትና ነገሮችን በትዕግስት እንድታሳልፊው እፈልጋለሁ እመኛለሁ። ምክንያቱም መታገዝ ጥሩ ነው። ነገሮችን እዚህ ደረጃ ላይ እንዲደርስ ጥሩ ደረጃ ላይ ከብሩኬ ጋር አሁን ለጋብቻ እስከምትደርሺ ድረስ ያደረሰሽ መታገስ ይሄ የሴትነት ክብርሽ ለብሩክ ያለሽ ፍቅር ለብሩክ ያለሽ ማሰብ ነውና ይሄ ነገሮች ሁሉ አልፈው አሁን እዚህ ላይ ደርሰሻል። ስለዚህ ከዚህ በኋላ ደግሞ የሚከሰቱ አሁን ስለ የኢየሩስ ጉዳይም አልተቋጨም። የኢየሩስና የብሩክ ጉዳይ ይሄ ልጁ ያንተ ነው የሚባለው አሁን ዲኤንኤ ምርመራ ምናምን የሚባለውም ነገሮች ገና ስላሉ አሁን በሱ አይነት ነገሮች መጥፎ ነገሮች እንኳን ወደፊት ቢከሰቱ ነገሮቹን ችላ ብለሻቸው የሚያስፈልገውን ቁም ነገሩን ብቻ እየወሰድሽ ብሩኬ መጥፎ ነገር ውስጥ እየገባ ከሆነ እባክህ እንደዚህ እያልሽ በሐሳብ ብታግዡ። ምክንያቱም ይሄ ከባድ ነገር ነው። ልጅ አይታወቅም የማን እንደሆነ እስካሁን አልታወቀም፣ አልተረጋገጠም። ግን በቃ ነገሩ እስከሚረጋገጥ ድረስ እንድታግዡ እንድትተባበሩ እፈልጋለሁ። ምክንያቱም ይሄ ልጅ ብዙ ያየ ብዙ የተቸገረ ብዙ ጠውረዶችን ያሳለፈ ጀግና ልጅ ነውና ነገሮችን ታግሰሽ እንድታሳልፊው እፈልጋለሁ። እና ደግሞ ይሄ የዲኤንኤው ጉዳይም እርግጠኛ ነኝ ልጁ የቢኒ እንደሚሆን በሙሉ እምነት እርግጠኛ ነኝ። ምክንያቱም ብሩኬ የዚህን ያህል እርግጠኛ ሆኖ አያወራም። ያኔ ነገሩ የኔ አይደለም ብሎ እንደሚያወራው ሁሉ እርግጠኛ አይሆንም ነበር። ቢኒያም ደግሞ እርግጠኛ ሆኖ እቺ ልጅ የኔ ናት ይሄ ልጅ የኔ ነው እያለ በእርግጠኝነት ሲያወራ ነው እየሰማን ያለ ነው። እንደዚህ ያህልም የፍቅር መስዋዕትነት እየከፈለ ያለው ቢኒያም ለዛ ነው እንጂ የራሱ ባልሆነ ነገር ላይ እርግጠኛ ነኝ እንደዚህ አይለፋም። ስለዚህ ውድ ቤተሰቦቼ ያለው ነገር እንዲቋጭ ስለምንፈልግ እነሱም ቶሎ ይሄን ነገር ቢቋጩልን መላ ቢሰጡት ደስተኛ ነኝ። ነገሩ ቶሎ ቢፈታ ብሩኬም ያለውን ነገር ቶሎ ቋጭቶ ጽድት ባለ ነገር ንጹህ በሆነ ነገር ላይ አንድ ላይ ጋብቻቸውም ተከናውኖ አንድ ቤት ላይ ከልጆቻቸው ጋር ከወደፊት ከሚወልዱት ልጆቻቸው ጋር በፍቅር በሰላም አንድ ላይ ቢኖሩ ደስተኛ
እንደምንሆን እኛም ራሳችንም እነሱም ደስተኛ እንደሚሆኑ 100% እርግጠኛ ነኝ። ምክንያቱም ያ ነው የሚገባቸውና ኢየሩስ ያው እንግዲህ አልለቅም ብላለች። ከቢኒ ጋር ሰሞኑን ደግሞ አብረው ሆነዋል። እንደዛ ተጣሉ ገረፋት ብለን ሳንጨርስ አሁን ደግሞ ተመልሶ ቢኒያም እንግዲህ አልሰማ ብሏል። ለምን እንደሆነ እኔ እንጃ። በእርግጥ ልጁ የኔ ነው እያለ ነው። እሷንም ግን ልጁን ብቻ ሳይሆን ኢየሩስንም የኔ ማድረግ ነው ፈልገው እያለ ነው። ልጄን ብቻ ሳይሆን የልጄን እናትንም ነው ፈልገው እያለ ነው። በእርግጥ የልጁን እናት ስለሚያፈቅራት ስለሚወዳት አብረው ቢሆኑ በቃ አሪፍ ነው ከልጁ ጋር። በዛውም ከብሩክና ሃይሚ ህይወት ራሳቸውን ያስወጣሉ። ስለዚህ እኛ የምንፈልገው ያን ነው፣ ከብሩክና ከሃይሚ ህይወት እንዲወጡ ነው። ስለዚህ ያ ነገር ቢከሰት ይሄ ዲኤንኤው ቢያልቅ ቶሎ ነገሩ ቢፈጸም ይቋጭና ነገሩ ሁሉም ወደ የህይወቱ ይሄዳል ማለት ነው። ኢየሩስም ተመልሳ የብሩክና የሃይሚን ፍቅር ለመበጥበጥ አትሞክርም። አሁን በዚህ ልጅ ምክንያት ነው፣ አሁን በተወለደው ልጅ ምክንያት ነው፣ ይሄን ያህል በተወለደችው ልጅ ምክንያት ነው ይሄን ያህል ውጣ ውረዶች እያሳለፉ የነበሩት። በመሃልም እንደዛ ሃይሚና ኢየሩስ ሲጣሉ የነበረበት ምክንያት በቃ በጣም ቢኒያምም ከብሩኬ ጋር ሲደባደብ የነበረውን ታስታውሳላችሁ እንዴት እንደነበረ እና ያ ነገር ድጋሚ እንዲከሰት አንፈልግም። ቢኒም ያስከውን ፋይል ከቻልኩኝ እኔ ላገኘው በጣም እየሞከርኩኝ ነው። ስልኩን እየፈለኩኝ ነው የቢኒያምን፣ ግን ምንም የቢኒያምን ስልክ ላገኝበት የምችልበት አጋጣሚ እየተፈጠረ አይደለም። በአካልም ለማግኘት አንዳንድ ጓደኞቹ ምናምን ነገር እየጠያየኩኝ ነበረ፣ ግን በቃ ሰፊ ሆነ እንትን መረጃ ልንለዋወጥና ቢኒያምን ላገኝበት በምችለው መንገድ እስካሁን አልተፈጠረም። ግን ልጁ የሱ እንደሆነ ራሱ አምኖበታል። ስለዚህ የያዘውን ፋይል በስርዓት አስቀምጦ ቢችል ይሄ ፋይል እርግጠኛ ነኝ ለብሩክ ጠቃሚ ፋይል ነው። ስጠውም እያላችሁ ለብሩክ ከቢኒ ተቀብለ ለብሩክ እንድትሰጠው ምናምን እያላችሁ ኮመንት ስታደርጉ ነበር። በእርግጥ እኔ ባገኘው ተቀብዬ እንደምሰጠው እርግጠኛ ነኝ። ግን ቢኒያምም ይችላል፣ እንደዛ ማድረግ ይችላል ራሱ ለብሩክ ቢሰጠው ይሄን ፋይል። ምክንያቱም አንደኛውን ለስከ ዘላለሙ ከብሩክ ህይወት ጥርግ ብላ ትወጣለች እቺ ልጅ። አሁን ድጋሚ እየተመላለሰችም አታስቸግርም ነበር። እኔ አሁን ምርር ያለኝ ነገር ያ ነው። እውነት የምሬ ነው። ለምን እንደሆነ አላቅም፣ ግን ልክ ትንሽዬ ነገር ሲፈጠር አለው ብላ ብቅ ትላለች። ያ ነገር ደግሞ በጣም እያናደደኝ ነው። ከቢኒያም ጋር እንደዛ ፍቅር ሆነው ምናምን ነገር፣ ከዛ ደግሞ የሆነ ፋይል ያዘችበት እሱ ጋር የሆነ ፋይል ስትይዝባት ከቢኒያም ጋር ተቀያየረች። አሁን ድጋሚ ፋይሉን ሲያጠፋ አግኝቶ ያን ፋይል አጥፍቶ ደግሞ የራሱን ፋይል ሲይዝ ተመልሳ ቢኒዬ ፍቅሬ ምናምን መደባበስ ጀመረች። እሱም እንደዛው አበባ ይዞ ለኢየሩስ እንደዛ ሲሰጣት ምናምን በጣም ነበር እውነት ግን ለመናገር ያናደደኝ ቢኒያም በጣም። ያ ሁላ ነገር ከተፈጠረ በኋላ እንደዛ ድጋሚ እንደዛ የራቁት ፎቶና ቪዲዮ ይዛበት አሁን ደግሞ ድጋሚ እንደዛ አይነት ሁኔታ ውስጥ መግባቱ በጣም አናዶኛል። በእርግጥ እሱ ስለሚያፈቅራት ነው፣ ግን ቢሆንም በዛ ሁላ ነገር አልፎ አሁን እንደዛ አይነት ነገር ውስጥ ድጋሚ መመለሱ ምን አይነት ምን ብታስነካው ነው? ይሄማ ነገር መተት አለው ወይ እንድል ነው ያደረገኝ። እቺ ልጅ ወይ ያማታል ወይ ደግሞ መተት ቢኒያም ላይ መተት አሰርታ ካልሆነ በስተቀር እንደዚህ በራቁት ቪዲዮ ይዛ እያስፈራራች የነበረች ሴት አሁን የዚህን ያህል ደረጃ ላይ እስኪደርስ ድጋሚ ወደሷ አፈቀርኩሽ ወደድኩሽ የሚለው መተት ባታሰራበት እርግጠኛ ነኝ ይሄ ልጅ እንደዛ አይሆንም። እና አሁንም ቢሆን ዲኤንኤ በሚል ሰበብ ምናምን ድጋሚ ከብሩክ ጋርም ከተገናኘች እቺ ልጅ እንደዛ አይነት ፋውል ከመስራት ወደ ኋላ ምትል አይመስለኝም። የሆነ ነገር አስነክተው ልጁን ልታፈዘውም ትችላለች፣ አናውቅም። ስለዚህ ከተቻለ ዲኤንኤው ራሱ ሲደረግ ራቅ ብሎ ብሩኬም ከኢየሩስ ርቆ ለብቻ ሆነው ዶክተር ሐኪሙ ጋር ገብተው የራሳቸውን ዲኤንኤ ቼክ ቢደራረጉ አሪፍ ነው። እንደዛ ብዬ ነው እኔ ማስበው። ያለበለዚያ እቺ ልጅ የምታረገው ነገር የጤነኝነት አይደለም። እኔ አሁንም ቢሆን ደጋግሜ እየነገርኳችሁ ነው። እኔ እንጃ ግራ እየገባኝ ነው እውነት። እኔ እቺ ልጅ አግኝቻት ባወራት ራሱ ደስተኛ ነው። እኔ እንጃ በእርግጥ አልፈልግም፣ ግን በቃ ቢሆንና በቃ የሚሰማኝን ሁሉ ብናገራት ደስታዬ ነው። እና ውድ ቤተሰቦቼ በቃ ካለው ነገር አንፃር በጣም እየተናደድኩኝ ስለሆነ ነው
ምን አይነት እንዴት ነው እያደረገች ያለው? እንዴት ነው እየሆነች ያለችው? ምን አይነት ይሄ የአይምሮ ይሄ ማሽቆልቆል ምን አይነት የአይምሮ ህመም ነው ያለባት? ሰላም ፈጠሩ አሁን ስንል ተመልሳ ድጋሚ የሰው ህይወት ውስጥ እየገባች የምትበጠብጥ፣ አንዴ ከቢኒያም ጋር ሰላም ፈጠሩ ፍቅር ላይ ናቸው ስንል መልሳ አሁን ትጣላና የሆነ ነገር ታደርግና አሁንም ድጋሚ ተመልሰው እዛው ያልሆነ ነገር ውስጥ ይገባሉ። እና በጣም የምሬ ነው የሷም ነገር በጣም እያናደደኝ ነው፣ ከልክ በላይ እያናደደኝ ነው። ይሄ ጉዳይ ያው እሷን ተደጋጋሚ እንድትመጣ እያደረገ ያለው የዲኤንኤው ጉዳይ ነው። የዲኤንኤው ጉዳይ ደግሞ ሲፈጸም ራቅ ብሎ አሁን ሰሞኑን እየተባለ ነው። አሁን እርግጠኛ ነኝ እኔ እንዴትም ብዬ የዲኤንኤውን ጉዳይ እናንተ ጋር እንዲደርስ አደርጋለሁ እዛው ሆኜ እንዴትም ብዬ፣ እውነቴን ነው እየቀለድኩ አይደለም። ከብሮ ጋር እንደዋወላለን። እንዴትም ብዬ ደግሞ ያሉበት ቦታ አጣርቼ ሄጄ የዲኤንኤውን ጉዳይ ፊት ለፊት ለማጋለጥ እሞክራለሁ። እርግጠኛ ነኝ ደግሞ ልጁ የቢኒያም ነው የሚሆነው፣ የብሩክ እንዳልሆነ 100% እርግጠኛ ነኝ። ምክንያቱም ምን ሆናቸዋል? እንደዛ እንስሳ እያሳደገ ያሉ ሰዎች ልጅ ኖሮት እንዴት የራሱን ልጅ አያሳድግም? ስታስቡ ብሩክ ቢኖረው እንኳን የብሩክ ቢሆን እንኳን እንስሳት እንደዛ የሚያሳድጉ ልጄን አልፈልግም የሚል አይነት ባህሪ ያለው ልጅ አይደለም። ግን የሱ ስላልሆነ ግን የኔ አይደለም ይሄ ልጅ እያለ በስርዓት እየነገረ ነው። ያን ነገር ደግሞ አልሰማም ሙጥኝ ብላ ምን እንዳሰበች አላቅም። በቃ ያንተ ነው ብላ ሙጥኝ ብላለች። ስለዚህ ይሄ ነገር እንዲቋጭ ቶሎ እንዲፈታ ምኞቴ ነው። እሷም አርፋ ክብሯን ጠብቃ ከልጇ ጋር ትኖራለች ማለት ነው። ይሄ ነገር ሲቋጭ ቢኒያምም እኔ እንደውም መፈራው ቢኒያም እንዳያመልጣት ነው። እንደዚህ የሚወዳት ልጅ እንደዚህ የሚያፈቅራት ልጅ በኋላ ቢኒያምንም አታ ያልሆነ ደረጃ ላይ ከዚህም አታ እንግዲህ ጨረቃ ላይ ይሄ ምንም ማታገኝበት መንገድ ላይ እንዳትቀር ብዬ ነው የምፈራውና ምን የምፈራው ነገር የለም። ግን ያው ታስብበት ነው። የሰው አይምሮ ተሰጥቷታል፣ ታስብበት። ከዚህ ነገሯ ቶሎ ትቆጠብ። ያን ነው ምነው፣ ሌላ ምንም የምናገረው ነገር የለም። አንዳንዴ ሴት የራሷን ህይወት ብትኖር የተሻለ ነው። ምክንያቱም ክብሯን አስጠብቃ የወለደ ሁሉ ክብሩን ያስጠብቃል ማለት አይደለም። ክብር ማንነት ነው። ቅድም እንደነገርኳችሁ በስርዓት ክብሯን ጠብቃ የምትኖር ሴት አለች፣ ማንነቷን አስጠብቃ የምትኖር ሴት አለች። እና እንደውም የሆነ ግጥም አለ በጣም መወደው ግጥም ነው። እሱን ግጥም በጣም ነው መወደው። ምን ያህል ሴት ልጅ ክብሯን መጠበቅ እንዳለባት ክብሯን አስጠብቃ መኖር እንዳለባት የሚገልጽ ግጥም ነው። ነግሬሻል ነበር ይላል። ነግሬሻል ነበር ሴት ክብሯን ረስታ ጭኗን እንዳታምነው ሁሉን ያጣል ብዬ የሁሉም የሆነው ነግሬሻል ነበር ውበት ደምግባትሽ ሁሉን እንደሚስብ የወንድ ልጅን አይን ከተበተነበት እንደሚሰበስብ ነግሬሻል ነበር ባትሰሚኝም እንኳ ሳሙና ነው ብዬ የቆንጆ ሴት መልኳ እድፋም ስሜቶችን አሽታ ስታነጻ ያበቃል ታሪኳ። ነግሬሽ ነበረ ሴት ልጅ ስታማርጥ ለራሷ ምራጭ ናት፣ በክብር ነው እንጂ በመውለድ አይደለም የሚኮነው እናት። ክብረ ቢስ ህይወቶች ጣፍጠው አይቀጥሉም፣ የወለዱ ሁሉ እናቶች አይደሉም። ነግሬሽ ነበረ እናትነት ስሟ ከክብሯ ነው እንጂ ከልጇ እንዳልመጣ ወልዳ ምንም ነች ሴት ክብሯን ስታጣ። ነግሬሽ ነበረ ሴት ክብሯን ስትጥል እድሜዋ ይሄዳል፣ የወንድ ልጅ ቤቱ የሴት ልጅ ውበት ነው ካየበት ይለምዳል። ነግሬሽ ነበረ ጭንሽ ሴትነትን ከቶ እንደማይበልጠው፣ ቁንጅናም ይረክሳል ብቻውን እንዲቀር ሁሉም ከመረጠው። ብነግርሽ ባትሰሚኝም ቅሉ ሰደበኝ በማለት ታወሪያለሻሉ። ልክ ነሽ አንዳንዴ እውነቶች ውሸት ፊት ስድብ ይመስላሉ ይላልና እዚህ ግጥም ላይ የወለዱ ሁሉ ይሄ ክብርን ያገኛሉ ማለትን አይደለም። ይሄ በእድሜያቸው የገፉ ሁሉ ክብርን ያገኛሉ ማለት አይደለም። አንዳንዴ ማንነታችን፣ ስራችን፣ የምናደርገው ነገር ነው ክብራችንን አስጠብቀን እንድንኖር የሚያደርገን እና ሰው እስከሆንን ድረስ ክብራችንን አስጠብቀን ልንኖር ይገባል።
እና የጨረቃ ፋሚሊዎች እህቶቼ ማንነታችሁን ክብራችሁን አስጠብቃችሁ እንድትኖሩ ነው የምፈልገው። እንደዚህ አይነት ባህሪ ካለን ሁሉም ሰው ይወደናል፣ ሁሉም ሰው ያከብረናል። ማንነታችንን፣ እኛነታችንን፣ ስራችንን አስከብረን ስንኖር ነው ሁሉም የሚወደን፣ ሁሉም ይፈልገን። ስለዚህ ያን ነገር አስጠብቀን እንድንኖር ነው የምፈልገው። ኢየሩስም እንደዚህ አይነት ሁኔታ ውስጥ ባትገባ የተሻለ ነው። ምክንያቱም ሰው በጥሩ መንገድ ከመጣ ይቀበሏታል እና አሁንም ቢሆን በእነዚህ አይነት መንገድ ስለመጡ ነው ብዙ ሰዎች እየጠሏት ያለው እና ቢኒያም ይሄን ነገር ተቋቁሞ ምናምን ነገር አስተካክሎ ወደ ህይወቷ እንደሚመልሳት እርግጠኛ ነኝ። ሌላውን እንግዲህ የራሳቸው ጉዳይ ብቻ እኛ ስለ ብሩክና ስለ ሃይሚ ነው የሚመለከተን የጨረቃ ፋሚሊዎች ስለሆንን ማለት ነው። እና የሰርጋቸው ቀን ስለተቆረጠ ደስ ብሎናል። ሁላችሁም እንኳን ደስ አላችሁ። የጨረቃ ፋሚሊዎች ሁሉ ቤቱን ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። ወዳችኋለሁኝ በጣም። በቀጣይ ቪዲዮ እንግዲህ እስከምንገናኝ ደህና ሁኑ። ቻው